ትላንትና እስራኤል ሺህ እልፍ ገደልልን ያሉት እኮ የፍልስጤምን ጀግና አንገቱን ጥሎላቸው እኮ ነው የእስራኤል ዴሊቨረር ተደርጎ እንደተሾመ እናውቃለን ታዲያ እንደዚህ ከተሾመ ምን ሊያረግ ነው ቤት ብሎ ዳዊት በሌላ ወገን ተሰልፎ እስራኤልን ሊወጋ መጣ ምንድነው ነገሩ ሚል ጥያቄ ነው እዚህ ጋር የሚያስነሳው በዚህ ጋር የምትመለከቱት በጦርነት ቦታ ላይ አብሮ ተሰልፏል ዳዊት ማለት ነው ምን ሊያረግ ሄደ ካላችሁኝ የመጀመሪያው ነገር እግዚአብሔር ያሰጠውን ጦርነት ሊወጋ አልደክምም እስራኤልን የሚረዳ በውጊያዋ በጦርነቷ ከሷ ጋር የሆነ እግዚአብሔር ከኔ ጋር ነው ብለን ከወጣ በመንፈስ ቅዱስ ኃይል ከተማመን ከባድ ነገሮችን ቀላል ማድረግ ይቻላል በማያገባ ትግባ ተባባል ውስጥ እግዚአብሔር ይመስገን ዛሬ የምንከፋፈለው የመልእክት ቃል አንደኛ ሳሙኤል 30 በተለይ እየቀጠልን ስለምንመጣ ወደ ኋላም ወደፊትም ዳዊት ግን ብለን ብንይዘው ይጠቅመናል ዳዊት ግን ይሄ ክፍል በጺግላግ ዳዊትና ከሱ ጋር የነበሩ ሰዎች የተማረኩበት ክፍል ነው የነሱ የሆነ ነገር ሁሉ የተማረከበት ይቅርታ ጦረኛ ሰው ሁሉን ማድረግ የሚችል ሰው ለእስራኤል መፍትሄን ያመጣ ሰው ጎልያድን የገደለ ሰው እስራኤልን ሁሉ ይታደጋል የተባለ ሰው የራሱን ቤት ያጣበት ክፍል ነው ከሱና ዳዊትና ከርሱ ጋር የነበሩት ጦረኞች ኃያላን ጀግኖች በዚህ ዘመን ኮንቴክስት በጣም ሰባኪዎች ጸላዮች የወንጌል ተጋዳዮች ሰዎች ብዙ የጌታን ሥራ የሰሩ እንደማለት ነው እንደዛ አይነት ሰው የነበረ ሰው በጊዜው በጣም ትልቅ የተባለ ነገሩን ያጣበት ጊዜ ነበር እና ብዙ ባክግራውንድን ሳልሰጥ ልቀጥል እንዴት ተማረከበት የሚለው ነገር ላሳያችሁ ምክንያቱም ዛሬ እንድናይ የፈለኩት አንድ ጊዜ ሳናቀው በተለያየ የራሳችን ምክንያት አንዳንዴ በሌሎች በማናያቸው ሁኔታዎች በጣም በጎ የሆነው የኛ መልካም ነገር ይወሰዳል ይማረካል ትላንትና የነበሩ ነገሮች ከጃችን ያመልጣሉ አንዳንዴ አይታወቅም አንድ ሰው ሲናገር በዓለም ላይ የተደረጉ ትልልቅ ዝርፊያዎች የተካሄዱት ሰው ተኝቶ ነው ይላል እና አንዳንዴ እንቅልፍ ነው በእንቅልፍ ልብ ሆነን ሳናቀው አንዳንድ ጊዜ ስንዘናጋ ከኛ እጅ ላይ የሚያመልጡ የሚወሰዱ እድሎች የሚወሰዱ መንፈሳዊነቶች የሚወሰዱ እሴቶች አሉ እና በዚህ ሰዓት ላይ ደግሞ ዳዊት ሲወሰድበት ነው የምናየው እና ሁለት ነገር ነው ማሳያችሁ የመጀመሪያ እንዴት ተወሰደበት ይሄ ሰው ንቁ ሰው ነው እናቀው ዳዊት ከሱ ጋር የነበሩት ኃያላን ናቸው እንዴት ያንን እንቋቸውን ያውም ደግሞ ፋሚሊያቸውን ልጆቻቸውን ያውም ደግሞ ትዳራቸውን ያውም ደግሞ ከተማቸውን ሳይቀር እስኪቃጠል ድረስ በሙሉ ያላቸውን የዘመን ሁሉ ጥሪት እንዴት አጡት እንዴት ሊወሰድባቸው ቻለ ሚለውን አንደኛ እናያለን ከዛስ በኋላ ደግሞ እንዴት አስመለሱ ሚለውን ደግሞ አሳይቻችሁ ነው ምን ጨርሰው ማለት ነው የመጀመሪያው የምትመለከቱት በዳዊት በፍልስጤም ምድር ነበር የሚኖረው ተጠልሎ ነው የሚኖረው ታውቃላችሁ በዚህ ጊዜ ሳኦል አሳደው ስለነበረ በፍልስጤም ምድር ላይ ሪፊውጂ ጠይቆ ነው ይኖር የነበረው በዚህ በፍልስጤም ምድር እየኖረ እያለን የተከሰተው እስራኤል ውስጥ አይደለም የተከሰተው እና ፍልስጤሞች ደግሞ ሌሎች ከነሱ ጋር ደግሞ ይዋጉ የነበሩ አማሌቅ የሚባሉ እንትኖችም አሏቸው አብረው በዚህ ጊዜ መካከል ነው እንግዲህ ይሄ ችግር የተከሰተው ዳዊት ጥገኝነት ጠይቆ ሚስቶቹ ልጆቹ ሌሎች ከሱ ጋር የነበሩ ኃያላን ሁሉ ተሸሽገው ሪፊውጂ ጠይቀው ይኖሩበት የነበረች አንድ ትንሽ መንደር ነው ጺግላግ ማለት በዚህ መንደር ውስጥ ሆነው አንድ ቀን ለ3 ቀን ያህል ጉዞ ሄደው ነበር ጉዞ የት እንደሆነ አሳያቸዋለሁ ሄደው እያለ ድንገት ሲመለሱ የነበራቸው የትላንቱ ነገር በሙሉ የለም ከሩቅ ሲመለከቱ ከተማው ተቃጥሏል መጀመሪያ ሲጀምር እየቀረቡ ሲመጡ ደግሞ ጭራሽ ከተማ ውስጥ ደግሞ ሚስቶቻቸው የሉም ልጆቻቸው የሉም ትላንት ያፈሩት ሀብት በሙሉ የለም ባዶ ቀርተዋል እንዴ የብዙ ዘመን ጥሪት እንዴት በአንድ ቀን ተሄዳ የሆነ ቦታ ደርሰን ስንመለስ እናጣዋለን በዚህ አይነት ክራይሲስ ውስጥ ነው ያሉት ወዳጆቼ በዚህ ውስጥ ይያሉ ግን አንድ ጥያቄ ነው ምን ጠይቀው እንዴት አርገው ነው ይሄ የተወሰደባቸው የሚለው ሁለት ሐሳቦችን ላሳያችሁ የመጀመሪያ ዳዊት ከሱ ጋር የነበሩ ሰዎች የት ሄደው ነበር ይሄ ሆነው የሚለው ላሳያችሁ የት ሄደው ነው
እነሱ ቆይ ሾፕ ላይ ያደረጉ ሄደው ነው ወይስ ሞል ሄደው ነው? ካልሆነ ደግሞ ወክን ውጣ ብለው ሄደው ነው? ሊዝናኑ ሄደው ነው? ምክንያቱም የሆነ ቦታ ሄደው ነው ብቻ የሆነ ነገር የሆነው። ስለዚህ በጊዜው እዛ ቦታ የነበሩት በጣም ቨልነራብል የሆኑ ሚስቶቻቸውና ልጆቻቸው አብሮ የነበረው ከተማይቷ ኃያላን ባልነበሩበት ጊዜ ነው የተጠቃቸው። ኃያላን ባልነበሩበት በስፍራቸው ባልቆሙበት ሰዓት ላይ ነው ያቺ ከተማ የተጠቃቸው። ለሌላ ከተማ ማስጣል የሚችል አቅም ያላቸው ሰዎች የራሳቸው መንደር ማስጣል ያልቻሉበት አንድ ምክንያት ነበር በሰዓቱ ማለት ነው። እንዴት ግን የት ሄዱ ነው እነኚህ ሰዎች ብዬ ነው የጠየኩት። እሱን ለመመለስ ወደ ኋላ ነው መለስ ማረጋችሁ ምዕራፍ 29 እዛው ጋር ማለት ነው። ወደ ኋላ ወይ እዛው ጋር ታዩታላችሁ። ምዕራፍ 29 ላይ ቁጥር 3 ላይ ቁጥር 1 ጀምሮ የምትመለከቱት ከምዕራፍ 29 ፍልስጤማውያን ሰራዊታቸውን ሁሉ በአፌቅ ሰበሰቡ ይላል። ይሄው በፍልስጤም ምድር ናቸው ብያቸዋል ያሉት ስሮ በፍልስጤማውያን ሰበሰቡ። እስራኤላውያንም በእዝራኤል ሸለቆ ባለው ምንጭ አጠገብ ሰፈሩ። የፍልስጤማውያን ሰዎች በመቶና በሺህ ሆነው ሲዘምቱ ዳዊትና ሰዎቹም ከአንኩስ ጋር ደጀን ሆነው ይከተሉ ነበር። የፍልስጤም አዛዦችም እነዚህ ዕብራውያን እዚህ ምን ያደረጉ ነው ብለው ጠየቁ። ዳዊት የት ሄዶ ነው? ባጭሩ የሄደው ከእስራኤል ጋር ሊዋጋ ሄዶ ነው። እንግዲህ አሁን እንትኑ ራሱ ሊያምታታል። ራሱ ዳዊት የተለመደው ነገር ከፍልስጤም ጋር ሲዋጋ ነው የምናውቀው። የተለመደው ነገር ከአማሌክ ጋር ሲዋጋ ነው የሚታወቀው። አሁን ግን ከፍልስጤም ጋር አይደለም፣ ከአማሌክ ጋር አይደለም። አሁን ዳዊት እስራኤልን ሊወጋ ራሱ የተነሳበት ጊዜ ነው። በህይወት ዘመኑ ዳዊት የመጨረሻ ትልቅ ክራይሲስ ውስጥ ሊገባ ያለበት ከባድ ጊዜ ነው ይህ ሰዓት ማለት። ምክንያቱም በዚህ እኛ ዳዊትን የምናውቀው እስራኤልን ለመመከት የተቀባ ሰው እንጂ እስራኤልን ለመውጋት የተቀባ ሰው እንዳልሆነ እናውቃለን። ትላንትና እስራኤል ሺህ እልፍ ገደልልን ያሉት እኮ የፍልስጤምን ጀግና አንገቱን ጥሎላቸው እኮ ነው። የእስራኤል ዴሊቨረር ተደርጎ እንደተሾመ እናውቃለን። ታዲያ እንደዚህ ከተሾመ ምን ሊያደርግ ነው? ቤት ብሎ ዳዊት በሌላ ወገን ተሰልፎ እስራኤልን ሊወጋ መጣ። ምንድነው ነገሩ ሚል ጥያቄ ነው እዚህ ጋር የሚያስነሳው። በዚህ ጋር የምትመለከቱት በጦርነት ቦታ ላይ አብሮ ተሰልፏል ዳዊት ማለት ነው። ምን ሊያደርግ ሄደ ካላችሁኝ የመጀመሪያው ነገር እግዚአብሔር ያልሰጠውን ጦርነት ሊዋጋ ወጥቶ ነው ብለን መያዝ እንችላለን። ወይ ደግሞ በማያገባው ሲገባ ማለት ይቻላል። እንዲህ ተባባሉ ምናምን ሲሉ ደስ ይለኛል አንዳንድ ሰባገ እኔ ግን አልችልበትም። እና እስቲ አሁን ላባብል እኔ ማን ከማን ነው በሚባል በማያገባ ትግባ ተባባሉ እስቲ። እግዚአብሔር ይመስገን። አንድ ጊዜ ታውቃላችሁ ጦጣና ዝንጀሮ ብሏል ጉባኤ ውስጥ ሆነው እያለ የሰባኪው ይሰብካል አሉ። ቀልድ ነው ይዛችሁ እንዳትወጡና ከዛ እየሰበከ እያለ እስቲ ቆንጆ ነሽ ተባባሉ አሉ ሲባል ዝንጀሮ አይዋሽማል ወደ ጦጣ ነች ወይቻ ዝንጀሮ ዞር አለና ወደ ጦጣ በእውነት እኔ አልዋሽም አታምሪም ብሏል። እና አንዳንዴ ተባባሉ ከባድ ነው ማለት ነው። ሁሉ ቦታ ላይ አይባልም። ግን በማያገባን መግባት ዳዊት እዚህ ጋር ማያገባው ጦርነት ነው ማለት ነው። የሱ ጦርነት አይደለም ይሄ ቦታ። ይሄ ጦርነት እስራኤልና ፍልስጤም የሚዋጉበት ነው። ካስፈለገ የሱ ጦርነት የሚያደርገው እሱ በእስራኤል ወገን ሲሆን ብቻ ነው የሱ ጦርነት ሊሆን የሚችለው። የእግዚአብሔር አጌንስት የእግዚአብሔር ጦርነት ቆሞ ነው የምታዩት ዳዊት እዚህ ጋር። አጌንስት የእግዚአብሔር ጦርነት እግዚአብሔርና ህዝቡ በዛ በኩል ተሰልፈው ኢየሱስ ክርስቶስ የሚመጣበት የዘር ሐረግ ያለው ህዝብ በዛ በኩል ተሰልፎ የኪዳን ህዝብ በዛ በኩል ተሰልፎ እሱ ደግሞ አጌንስት የክርስቶስ የዘር ሐረግ ከሚመጣበት የኪዳን ህዝብ አጌንስት ተሰልፎ ጦርነት ሊጀምር ሲል ነው የምታዩት። ለምን ካላችሁኝ ምክንያቱም እንደሆነ ታውቃላችሁ። ስላስጠጉት ለፍልስጤም ለጊዜው መጠጊያ ስለሰጠችው። ይሄ አንድ አለኛ ምን ነው አለ ቢኒያ ቃል ሲስተም የሚባል ነገር አለ። ዘዴ ሲጠቀም ዘዴዎች ምን ነው ምን ለመጠቀም ፈለገ? ኦኬ የኔን ቤተሰብ ማን ነው አሁን ሰኪዩር ያደርገልኝ? ፍልስጤሞች ለጊዜው ሳውል አላሳደደኝም አሳዶኛል። ለኔ ማን ነው ሴፍ ሄቨን ማን ነው የሰጠኝ? ፍልስጤም። ስለዚህ በመከራ ቀን በማን ጋር ልቁም ብሎ ሲያስብ ፍልስጤም ጋር ልቁም ብሎ አሰበ ማለት ነው። ዘዴ ፈጠረ። ሚስቶቹን ፕሮቴክት የሚያደርግበት ቤተሰቡን ፕሮቴክት የሚያደርግበት ዘዴ ምን መሰለው? ከእግዚአብሔር ጋር አጌንስት ሆኖ በጦርነት እስራኤልን መግጠም መፍትያ መስሎ ታየው ማለት ነው። ለዳዊት ለምን ነው የምትዋጋው በዚህ በኩል ሆነ ብትሉት አይ እኔ ቤተሰቤን ፕሮቴክት ለማድረግ ነው ይላቸው። ለምን ነው በዚህ በኩል ሆነ የራስን ህዝብ የምትወጋው ብትሉት አይ እኔ ጦርነት እየተዋጋው ያለሁት ምክንያቱም ለጊዜው ከለላ ያገኘሁት በዚህኛው ሳይድ ነው ብሎ ይነግራቸዋል ማለት። በጣም ከባድ ነገር ነው ዳዊት እየወሰነ ያለው። እና በዚህ ላይ ቁጥር 3 ላይ የምታዩት እዚሁ 29 ላይ የምትመለከቱት የፍልስጤም አለቆች ድንገት ዳዊት ጦር እየሰበከ እንትን ይላሉ ማለት ነው። ዘራፊ ይባላል። ያው ጦርነት ሲደረግ በድሮም ዘመን እንደኛ ሀገር ነገር ይመስለኛል
እና በቃ ይፎክራሉ ዘራፍ ይባላል ጦርነት እንትናቸውን ይዘው በየፈረሱ ላይ ሆነው ሲፎክሩ ዳዊትና ከሱ ጋር የነበሩ ሰዎችም አብረው ዘራፍ ይላሉ ማለት ነው ማለትም ብላችሁ እንድታስቡ ስለምፈልግ ነው እና ይፎክራል አብሮ ፍልስጤም እስራኤል በዛ ነው ዳዊት ግን ከፍልስጤም ሳይድ ሆኖ አብራቸው ይፎክራል ምናምን ሲል አንዱ ከመካከል የነበሩት የፍልስጤም አለቆች ጀነራሎች ምናምን አብረው ስለነበሩ ዞር ሲሉ ዳዊትም አለ ግራ ገባቸው ማለት ነው ተሳስተን እስራኤል ሳይድ መጣን ወይስ ደግሞ እነሱ ናቸው እኛ ቦታ የመጡት ብለው ዞር ብለው ዳዊትን አዩትና ምን እንደተባባሉ ላሳያችሁ የፍልስጤም አለቆችም እነኚህ ዕብራውያን በዚህ ምን ያረጋሉ ራሳቸው ግራ ገብቷቸው ማለት ነው ምንድነው የሚሰሩት እዚህ ጋር እንዴ እኔ ምናቀው እነኚህ ከዛ ሲዋጉ ነው ምናቀው ከወዲያ ከነሱ ጋር ስንዋጋ ነው ምናቀው ከመቼ ወዲህ ነው ከኛ ጋር ወዳጅ ሆነው አብረውን ውጊያ የጀመሩት እንዴ እና ግራ ገብቷቸው ምንድነው በዚህ የሚያረጉት ብለው ይጠይቃሉ ማለት ነው አንኩስ የተባለው ሰው which is የፍልስጤም አለቃ ነው እነሱ ለነዳዊት መጠለያ የሰጠው እሱ ነው እሱ የእስራኤል ንጉስ የሳኦል ባሪያ ዳዊት አይደለምን ባጭሩ ምትክ ማለቱ ነው ኔክስት የሚመጣው አይደለም እርሱም ከነዚህ ቀኖች በእነዚህ አመታት ከኔ ጋር ነበረ ብዙ አመት ሆኖታል ዳዊት ልጅ ፍልስጤም ሰፈር ከከረመ አሁንኛ ጦርነት ወጥቶ ነው ምናየው እንጂ መጀመሪያ ሙሉ ስውር ውጊያ ከጀመረ ቆይቷል ኦሬዲ ማለት ነው ስለዚህ ከኔ ጋር አብሮ ነበር ይላል ፍልስጤማዊ እኮ ነው የሚለው ታስቡት የተቀባው እኮ ትላንት ጎልያድን የገደለ ሰው አሁን ግን ምን ይላል ከኔ ጋር አብሮ ነበር ወደኔም ከተጠጋበት ቀን ጀምሮ እስከ ዛሬ ድረስ ምንም አላገኘውበትም ጸባይ ያሳምሮ ነው የሚኖረው የት ጠላት ሰፈር ምንም ችግር የለበትም ጠላት አሳምሮ ጸባይ ያሳምሮ ነው የሚኖረው እንዴ ጠላት እንዲስኪልለት ዳዊት ያ ጀግና ያ ብዙዎችን ታሸንፋለህ የተባለ የክርስቶስ ዘር በሱ ይመጣል የተባለ ሰው ከጠላት ሳይዶ ነው ጠላት ምን እስከሚለው ማለት ነው ጥሩ ጸባዩ እኮ አቤት ኢየሱ ጸባይ እስከሚለው ምንም አይነካን አይረብሽን ታውቃላችሁ አንድ ጉባኤ ላይ ያሉ ሉሲፈር ሰው እንትን መንፈስ ላካሉ እና አደንዝዝ ተብሎ እና ይድና ጉባኤውን አደንዝዝ ተብሎ አደነዘዛሉ አደንዞ ሲመለስ እንዴት ነው አደነዘዝኩ ያሉት አዎ አደነዘዝኩ አላሉ ለሄዶ ሪፖርት ሲያደርግ ሁሉንም አደነዘዝኩ አዎ ሁሉንም እንዴ ከቤንም አደነዘዝኩ አሉት ወይ ተሳስተን እሱ የኛ ነበር አይዞሽ ከቤን ባል ካለ ተጠንቁ አደራ እንደዛ ማለት አይደለም ዝም ብሎ ንግግር ነው ማለት አንዳንድ ጊዜ ማለት ሳናቀው ኤጀንት ሆኖ መቀመጥ ማለት ነው አንዳንድ ጊዜ ሳናቀው ማለት ነው ጠላት ከኔ ወገን ነው የሚለው ባህሪ ይዞ መኖር ማለት ነው ሳናቀው እግዚአብሔር የኔን ጦርነት እየተዋጋልኝ ነው ብሎ የሚያስበው ሰው ሆኖ መቀመጥ ማለት ነው በክርስትና ህይወት ውስጥ በጣም አደገኛ ነው ታውቃላችሁ ማለት ጠላት ቢቻል አትንኩት እሱን አትንኩት እሱን አትንኩብኝ የሚለው ሰው አድርጎ ማለት ነው እኔ አጋንንት ሁሉ ጊዜ ሲወጣ ከሚገርመኝ ነገር አንቱ እቃዬ ነው ፈረሴ ነች ምናምን ይላል እና አንተ የታገኛት ይሄ ፈረስ እንላለን ድሮ ወጣቱን በተለይ አጋንንት ነው በቃ ይሄ ፈረስ ያንተ ፈረስ ከየታገኛት ነው የታቃለት እንደገና ከልጅነቷ ጀምሬ ነው እሱ ኮነቱን እኮ ነው እኛ ኮነን እኮ ማይገባን ፈረስ ነች ሲል እሱ ኮነቱን እኮ ነው ሰይጣን መጋለብ የፈለገበትን ሁሉ መጋለብ ከቻለ ፈረሱ መሆናችን አይቀርም ገብቷቸዋል አባባሌ የሚፈልግበትን አጀንዳውን ሁሉ የሚፈጽምለት ሰው ፈረሴ ነች ቢል ሰይጣኑ አይደለም የሚዋሸው ሰውየው ነው ስለዚህ እንደዚህ አይነት ነገር ውስጥ ነው የገባው ዳዊት ከዛ በኋላ ጸባይ ያሳምሩ እስከ ዛሬ ድረስ ምንም አላገኙበትም ይላል ጤነኛ ነው እኮ የሚመስለው አሁን ስታስቡት ምንም አላገኙበትም ሲባል ጤነኛ ነው የሚመስለው ምን ማለት ነው ጠላትን የማይረብሽ ህይወት ይዞ ቁጭ ብሏል ኮምፕሮማይዝድ ሆኗል ዳዊት ያ የጽድቅ ህይወቱን አጥቶ ያንን የኪዳንን ህዝብ አጌንስት ሞጋት ጀምሮ ከዛው ፍልስጤም ሰፈር ተደበላልቆ አንድ አይነት ህይወት ይዞ የማይረብሸኝ ሰው ይላል ፍልስጤማዊ አለቃ እንዴ ከዛ በኋላ ምን ይላሉ የፍልስጤም አለቆች ደግሞ ተቆጡ ማለት ነው አለቆቹ አይረብሸን እሱ የኛው ነው አይዟችሁ አብሮን ይዋጋ ዳዊት ሲል አለቆቹ ተቆጡና ቁጥር 4 ላይ የፍልስጤም አለቆች ግን ተቆጡና ይህ ሰው ባስቀመጥከው ስፍራ ይቀመጥ ያው እዛች ጽግላግ ብለ መንደር ሰጥተዋል አይደል አዎ እዛው ሰፈሩ ይቆይ ባስቀመጥከው ቦታ እዛው ይቀመጥ የሰፈር ልጅ እኮ አይደለም ዳዊት እኮ የአገር ንጉስ እኮ ዳዊት እኮ አኖይንትድ ጭንቅላቱ ላይ እኮ ነገ ኢየሱስ ክርስቶስ በሱ እንደሚመጣ ይዘራረግ እንደሚሆንበት ሁሉ የተነገረ ኪዳን ልጅ እኮ ምን ይላሉ ፍልስጤማውያን እጣ ይጣጣሉበታል ይመካከሩበታል እንደዚህ እንደ ጻን እንደ ትንሽ ዕቃ እዛ አስቀምጦ ባክ ምናምን ይባባሉበታል በዚህ ሰው ዳዊት ድረስ እንዴት ወረደ መቼ ነው ዳዊት መቼ ነው እዛ የደረሰው ሳያውቀው እዛው ባስቀመጥከው ስፍራ ይቀመጥ በሰልፉ ጠላት እንዳይሆን ከኛ ጋር ወደ ሰልፍ እንዳይወርድ እንደው ምን አላሉ መልሰው
ከጌታው መታረቂያ ቢያረገንስ አንዳችንም ብሎ ትላንትና እልፍ ገደለ የተባለው ጎልያድን ገሎ ነው አይደል? አሁንም አንደኛ መካከል ሁለት ሶስታችንን አጭዶ ከሳኦል ጋር መታረቂያ ቢያረገንስ አንፈልግም አሉ። አናምንም አሉ። እሺ ጦርነቱን ከተዋጋ እሱ ከፊት ይቅደም እኔ እሱን አምኜ ከኋላ ያሉንም አሉ። ዳዊት መስኪን ወይዛ አላመኑት ወይዚ አላመኑት ወይ እስራኤል ሰፈር አልሆነ ወይ ደግሞ ፍልስጤምን ተቀበሉት ወይ ራሳቸው አላረጉት። ምን አይነት መስኪን ለእንትን ውስጥ ነው የገባው? አጣብቂኝ ቅርቃር ውስጥ ወዳጆቼ። ከዛ አንኩስ የሚባለው ሰውዬ ጠራው ዳዊትን ጠራውና ሲጀምርለት ራሱ አሳዝኖታል ዳዊት። ለምን ጦርነቱን ሲዋጋለት ነው አይኖረው ጸባይ ያሳምሮለት የኖረ ያ የተቀባ ንጉስ እንደተራሰው አብሮት ሽርጉድ ሲል ስለኖረ አሳዘነውና ምን ይለዋል? ያው እግዚአብሔርን ይለዋል። እንደውም አንዳንድ ክፍሎችን በደንብ ሳጠና ያው እግዚአብሔርን አይደለም ያለው በአምላኩ ስም ነው የማለለት በራሱ እና አንተ ቀና ይለዋል። ወይ ምስኪን ደስ ይላል። አሁን ስታስቡት አሁን እኔ አንተ ቀና ስለው አሜን አለ ማለታችሁም ይሄ ጉባኤ ሆኖ ነው። ግን አንተ ቀና የሚለው ሰይጣን ነው አይዞህ ባለ ብራንት ከተርጉማል። አንተ ቀና የሚለው ጠላቱ እኮ ነው የሚለው። አንተ እኮ ቀና ዳዊት እኮ ቀን የሆነው ስላልተዋጋው እኮ ነው። ዳዊት እኮ ቀን የሆነው ኮምፕሮማይዝ ሆኖ በሰፈሩ ስለኖረ እንጂ እኮ ቀንነት እኮ አይደለም የሚባል። አንተ ምንድነው ማለት ነው? በሌላ ሲተረጎም ኮምፕሮማይዝ ድነ አንተ ማለት ማትረብሸን ጸጋ አንተ ለቆጭ ያልክ ሰው ነህ። አንተ ማለት ኢምፓክትን የጣልክ በውስጥ ያለውን ያንን ሚንተከተከ ሳት ጥላዝም ብላ አንድ ኖርማል ሰው ሆንክ ሰው ነህ ማለት እኮ ነው። ግን ምን ብሎ ነው የሚተረጉመው? ሰይጣን ሁሉ ጊዜ እኛን እሳቱን ጣለ ብሎ አይደለም የሚተረጉምልን፣ ቀነ ብሎ ነው የሚተረጉምልን። ገብታችኋል? አንዳንድ ጊዜ በሆኑ በአንዳንድ አቅጣጫዎች ላይ በጣም እየመጣቅን ስንሄድ መንፈሳዊ ጉልበታችንን እንጥላለን፣ መነቃቃታችንን እንጥላለን፣ ዚላችንን ፓሽናችንን እንጥላለን። ግን ሰይጣን ብዙ ጊዜ ምን ብሎ አንተ የተማርክ ነህ ነው የሚለን። ግን ጠጋ ስትሉ ግን ለዛ ሰው የነገረው አንተ ምሁር ነህ እንዴት አንተ ትዘላለህ ብሎት ነው ሰውየው ማይዘለው። እንግዲህ አንተ እኮ ይሄን ሁሉ ፊደል ቆጥረ እንዴት ታሸበሽባለህ ከነኝ ጋር ብሎት እኮ ነው አንዳንድ ሰው ማያሸበሽው። ገብቶች አንተ ቀነ ሚል ነው ሽፋኑ ማለት ነው። ከኔ ጋር በጭፍራ በኩል መውጣትና መግባት በፊቴ መልካም ነው ለኔ። ወደኔ ከመጣ ጊዜ ጀምሮ አንዳች ክፋት አላገኘውበት። ኦፍ ኮርስ ምን ክፋት ያገኝበታል? ተስማምቶ እየኖረ ነገር ግን ባለቆች ዘንድ አልተወደድክም። ወይ ዳዊት አሳዘነኝ እውነት። ያ ጀግና ሰው ነው። እኛ ዳዊትን ምን ስለው ጀግና ሰው ነው። እልፍ ገደለ ብሎ ሳኦል እኮ መጀመሪያ ዳዊት እንዲያሳድዱሉ ያደረገው እኮ ጀግና ሰው ስለሆነ እኮ ነው። ከሱ በላይ ጀግና ብለው እኮ ስለተዘመረ እኮ። ግን ችግሩ ምንድነው? አላገኘው። አንተ ግን ባለቆች ዘንድ ምን አላልክም? አልተወደድ ምን ሆነ ማለት ነው? ወረካሽ ሰፈር ገብቶ ነው የምትመለከቱት። እዚህ ሄዶ ነው ያስወሰደው ዳዊት። ጽግላግ ሲመለስ ነው ከዚህ ሰፈር አባረውት ወይ በሌላ አነጋገር ዲፖርት አድርገውት ይሄን ጦርነት ከኛ ጋር አትዋጋም ብለው ሲመለስ ነው ደግሞ ይሄ ገጠመው። በዚህ በኩል እስራኤል ነኝ እንዳይል ሳኦል አባረውታል። ከእስራኤል ጋር ራሱን አይደንቲፋይ ማድረግ አይችልም። በዚህ በኩል ደግሞ በፍልስጤማዊ ነኝ ብሎ ደግሞ ጦርነት ሲጀምር ተስማሙና አንተ ራሱ ፍልስጤም ለመሆንም ኢነፍ አይደለም። አንድ ጊዜ አንድ አፍሪካዊ አሜሪካን ሰው ያገኘውና መንገድ ላይ ለማን ቮት አረክ አለን። ያው እንግዲህ በዚሁ ነገር እናርገው ለኦባማ ቮት አረኩ አልኩት ያኔ እና በነበረው እንትን ማለት ነው። ከዛ በኋላ ትንሽ ከዛ ስለው ለምን አለኝ ሲለኝ ቢኮዝ አም ብላክ አልኩት ማለት ነው። ሰው ስለው ያኔ ስራ ቦታ ነው እና ቆይቷል ወዳጆቼ እንትን እንዳታመጡት ወደዚህ የቆየ ታሪክ ነው። ስለዚህ አንዳንድ ነገር እንዳታመጡት ፓስተር ከመሆኔ በፊትሽ ከዛ ስለው ምን አለኝ you are not black enough አለኝ። ወዳጆቼ አንዳንድ ሰፈር እኮ አይቀበሉንም እኛ ነን ምን ነው እንጂ እዚህም አይደለ የዘንድሮ ልጆቻችንን ነው ይመስሉኛል አንዳንዱ የዳዊት ያለበት እዛም እኮ ሲያርጉ ተቀላጭ የኛ ናችሁ ማይላቸው አለ ተቀላጭ እዚህም ደግሞ እኛንንም ደግሞ እንዳይሉ ደግሞ እዚህ ሽሮ ነው የሚንተከተከው ቤት ውስጥ እዛ ነው እንዳይሉ በጣም ያሳዝኑናል እኮ ልጆቻችን። ስለዚህ እኮ ነው ሞር ኢንቨስት ማድረግ ያለብን። በጣም እኮ ልንሰራባቸው የሚገባል። እዚህ ያሳዝኑናል። ቀስናያቸው ወጣቶች ሆነው እንደ ጎፈር አድርገው ጸጉራቸውን ስለ የሚያሳዝኑኛል። ለምን ብትሉ የቱ ጋር ነኝ የሚል ጥያቄ በጣም ከባድ ጥያቄ እኮ ነው። በህይወት ውስጥ እኮ የቱ ጋር ነኝ እኔ የቱ ጋር አይደንቲፋይ ሆኖ ማለት እኮ በጣም ክራይሲስ እኮ ነው። ዳዊት ሊተራሊ በቃ አይደንቲቲ ጥያቄ ውስጥ ገብቷል። እዛም ፍልስጤም አልተቀበል እዚህ እስራኤል አልተቀበል። ከዛስ መጨረሻ ደግሞ በቃ እንግዲህ ያው መቼስ
ያው ምንም እንደክም ያው ዛው ሚስት ትቀበላለች አይደል እሷም የለችም ቤት እዛ ደግሞ ሲመጣ ሚስቱም ልጆቹም ምኑ ተማርኳል አንዳንድ ቀኖች እንደው እዩ ምን አለ መሰላችሁ ምን ነው እንደው ይሄ ቀን ባይፈጠር ወንድ ልጅ ተወለደ የተባለበት ቀን የተረገመ ይሆናልና ጭራሽ ምን ብሎ ይረግማል መሰላችሁ እዩ መከራው ሲበዛበት ለእናቴ መጥቶ እንደውም ወንድ ነው ብሎ የተናገረው የሚረገም ምን አረገ ሰውየው ጎረቤት ነው ነገር ተብሎ ነው የነገረው መከራ ሲበዛ እኮ ሄደን ማንረግመው ሰውዬ ወደ በኋላ ተመለሰ ነው እንደዚህ ብሎ ነው የመገመው የነገረው ለእናቴ ልጁ ወንድ ነው እልል በይ ያላት ሰውዬ ይላል መከራ እኮ ከባድ እኮ ማጣብኝ እኮ ከባድ ነው ልጆች አንዳንድ ነገሮች እኮ ወደ ኔክስት ማይ ሳይታያችሁ ሲቀር በጣም ዳዊት እዚህ ውስጥ ነው ያለው በዚህ መካከል ሲመለስ ከተማው ተባርኳል ቤቱ ተማርኳል እና ዞር ስንል ነው አንዳንድ ነገር የሚያመልጠን ትልልቅ ኪሳራዎች በትንሽ እርምጃ ነው የሚወሰዱት የሚገርማችሁ አንዳንድ ጊዜ ትንሽ የምትመስል እርምጃ ወሰድ አርገን እሷ ነች ቤታችንን ሁሉ ኪሳራ በኪሳራ የምታረገው ቅድም ያ ትንሽዬ ልጅ ትንሽ አለመታዘዝ ብሎ የተናገራት ማለት ነው እኔ ከናቴ ጋር እየሄድኩኝ መርካቶ ውስጥ አንድ ጊዜ ነግሬያችሁ እንደሆነ አላቅም ይሄ ነገር እንደው ያው የራሴ ታሪክ ሆኖ ቁጭ ብሏል እና እየሄድኩኝ እያለ አንድ ሌባ አለኝ ድሮ ነው ብሎ ጠራኝ እንደ ራሱ ድምፁ ራሱ እየዞርኩኝ ማለት አለኝ ከናቴ ነጠለኝ ታውቃላችሁ በደቂቃ ውስጥ እሷ ልጄ ከኔ ጋር ነው ብላለች እየሄደች ዞር አልኩኝ በቃ ድርሽት አልኩ ንጠል ብዬ አንድ ሚስጥር ልንገር አለኝ ንገረኝ አልኩት ወጥ ሽቶ ምርጥ ሽቶ ይያለው ልሽጥል ስንት አልኩት 100 ብር አለ 100 ብር ማታውን 10 ሺህ ብር ብሉት ያው አልኩኝ 100 ብር ራሱ ዘሬም የለው በሰስ አይነ ነገር ነው ስለው በቃ ላንተ ሲለው 5 ብር ነው 10 ብር ተወሰደው አለኝ ሲለኝ አጣራቅም ይዘው መርካቶ እንደም ነገር ልገዛ እዚያ መሰው የሰጠኝ ብር አረኩና ቀበል ብዬ ዞር ብዬ እኮ ነው ወይሷም እኮ ብትኖር አጠገቤ አብረን እናወራው ነበር ብሬን ኪስ ያለው ሰጥቼ ሄድኩኝ ልክ ቤት እንደሄድኩ ደግሞ ክሎዚቱም ውስጥ እንቱንም ውስጥ በቃ ሽቶ የመጀመሪያ ሽቶ ይሄ ነው ምን እንደሆነ ነገራችኋለሁ የመጀመሪያ ሽቶ ይሄ ከዛ ጨረስኩኝ ከትንሽ ጊዜ በኋላ አረቤቱ ሸታል ይላል ሰው አረቤቱ ሸታል ምንድነው ይላል እኔ ራሴ ምንም ልገኛ በሙሉ እጪ ደግሞ በኤክሳይትመንት ያልሰነ ቤታችን ውስጥ በቃ ያንተን ያላለበት ቦታ ይላል መጨረሻ ላይ ሲጣራ ወዳጆቼ ሽንት ነው ማለት አንዳንዱ ነገር ባትናገሩ ስለሚሻል እንዴት ነው ያ ሰውዬ ሽንት የሸጠልኝ ዞር ቤት ውስጥ ሁሉ ቤቴን የሚያገማ የሌሎችን ሁሉ ነገር የሚያገማ ነገር ባንዲት ዞርታ ይዤ መጣው ቤቴ አይለቅም እናንተ ይዛችሁ ገባ ከዛ በኋላ በሙሉ እኔና ያዕቆብን የሚያመሳስለን አንድ ነገር ያዕቆብ ሚስት ነች ብሎ በጨለማ ነው የሰጠው ታውቃላችሁ ሊያን የሰጠው በጨለማ ነው እና ምን ይላል አደረና ጠዋት መስኮት ሲከፍት እንዲህ ሲያት ሊያ ሆና ተገኘች ነው የሚለው የኔ ሽንት ሆኖ ተገኘ እንዲህ እንትኑ ተመሳሳይ ነው የሚገርም እኮ ነው ወዳጆች አንዳንድ ነገር እኮ በጣም ማጠብቋቸው የህይወት ኪሳራዎቻችን ትንሽ ይውስቲ እስቲ የእውነት ማለት መለስ ዞር ብለን ያደረግናት እኮ ነገሮች ብዙ ነገሮቻችንን ያጥፋ ዘመናችንን የሚነኩ ነገሮች ይሁን ይንገሩን እስቲ አንዳንድ ሰዎች በህይወታችን የሆነውን ስለማንናገር ውድቀታችንን ስለማናወራ ኪሳራችን ስለማናወራ ነው እንጂ የከፊታችን እኮ የከሰርን ሰዎች ልጅ ከስሬ እኔን ያከሰረኝ ይሄ ነው የሚሉን ብዙ ሰው ቢኖር ብዙዎቻችን አንከስሩም ነበር ብዙዎች አይከስሩም ነበር ብዙ ሰው ከውድቀታችን ሰው እንዲማር አንፈልግም ሁሉ ጊዜ ፐርፌክሽን ነው ለሰዎች የምናወራው እንጂ እኔ እኮ ይሁን ልንገርህ እንዲህ የተባልኩባት ቀን እቺን እርምጃው ስጄ ቢሆን ዘመኔ ያማረ ነበር ሚሉ ስንታሉ ለኔ አንድ ተመጣችና እንደዚህ ሄሉ ለብዙ ሰዎች ንገራቸው እየሄዱ ዓለማዊ እንዳያገቡ ንገራቸው ጨለማ ከብርሃን ጋር ምን አለው ሲባል የፓስተሩ ቃል አድርገው እንዳያስቡ ንገራቸው ለምሳሌ እኔ አንድ ቀን ነው ዞር ብዬ ምን ያገባቸው ብዬ ባረኩት ነገር ነው አለች ዘመኔን ሁሉ ያለውት በዚህ ውስጥ ቤተክርስቲያን ሲሄድ ልጆቼ በጥያቄ ውስጥ ነው ለሚያልፉት እንደዚህ ልታልፉ ይችላልላችሁ እናንተ ለሞቀስ አይደለም
ግን በቃ እንደዚህ አይነት ነገር ውስጥ የገባሁት አንድ ቀን ዞር ብዬ ነው። ያው በጌታ ከሆንኩ በኋላ ነው ያን እርምጃ የወሰድኩት። ሳሎን አይደለም አለች። ዞር ትንሽ ዞር ያዞረናል ራሳችን ዘመንን ሁሉ። ዳዊት ተመልሶ ሄደና እሺ በቃ ጣለ። አንዳንድ ጊዜ ሩንግ ቦታ ለመገኘት ነው ወዳጆቼ። እግዚአብሔር ይርዳን። አስተዋይ ሆነ መኖር ያለብን። እኛ ብዙ ጊዜ እኔ ሮሜ ሳስተምር ታውቃላችሁ የምትማሩ እግዚአብሔር ይመራናል የሚለውን ቃል አይደለ? በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው የሚለውን ቃል ብዙ ጊዜ የምንተረጉመው ደሴ ልንሄድ ስንል ሱሉልታ ስንሄድ ነገር ነው። እስቲ ጌታ ሆይ ወደ ደሴ ልሂድ ወይስ ወደ አዲስ አበባ ስንል እሱ የዛን ጊዜ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸውና አዲስ አበባ ላይ የምንለው ኮንቴክስትን ለማውራት እንጂ ይሄ እግዚአብሔር አይመራም ልል እንዳልሆነ ስለምታውቁ። ኮንቴክስቱ ግን መንፈስ ቅዱስ እኮ ጋይድ ቢያረገን አንዳንድ ሮንግ ቦታ አንገኝም ማለት ነው። መንፈስ ቅዱስ እኮ ጋይድ ቢያረገን ኖሮ ዳዊት የወደቀበት አይነ ሰፈር ውስጥ አንገኝም ማለት እኮ። መንፈስ ቅዱስ እኮ ጋይድ ቢያደረገን ኖሮ ለመንፈስ ቅዱስ ጋይዳንስን አላው ብናረግለን ኖሮ ዝፍቅ ብለን የምንገባባቸው የኃጢአት እንትኖቹ እነኚህ ጉድጓዶች አያገኙንም ነበር። ይህ ከፊት ጋይድ ስለሚያረገን አለ ልጄ በዚህና ይላል መንፈስ ቅዱስ። ይሄ ነው በእግዚአብሔር መንፈስ የሚመሩ የሚለው ይሄ ነው። ከኃጢአት ጋር ባለን ትግል በምድር ላይ ስንኖር ከኃጢአት ጋር ባለን ውጊያ መንፈስ ቅዱስ ከፊት ስለሚሮጥ ልጄ እዚህ ጋር ኃጢአት አለ ዙረው እሺ ጌታዬ እዚህ ጋር ደግሞ ለአመጽ አለ እንዲያርገ ስለለው ይላል መንፈስ ቅዱስ ማለት። ይሄን ነው የሚያወራው መጽሐፍ። ዳዊት ልውጣ እያለ እየጠየቀ የኖረ ሰው አንድ ቀን ይሄን ጦርነት ልውጣ ብሎ ለምን እንዳልጠየቀ ታውቃላችሁ? ይሄን መውጣትና ለመውጣት ምን ጥያቄ አለው? እኔን ሪፊውጂ የሰጠኝ ሀገር ነው መውጣት ነው እንጂ ብሎ ነው የወጣው። ለካ እንደዛ ይወጣ። ከዛስ ቀጥሎስ ብለን ወደ ማጠቃለያ ለመምጣት የሚያመቸኝ ስራ አልስራ። ከዛ ተመልሶ መጡ። እዛ ጋር ሲደርሱ አንድ ነገር ይወሰዳል። ሁሉ ጊዜ በህይወታችን ትልቅ ሚስቴክ መቼ መሰላችሁ? የሆነ ቦታ ላይ ጥፋት ካጠፋን በኋላ በህይወታችን የሆነ ቦታ ላይ ሲገባን ቀጥሎ የሚወሰደው ነው ችግሩ። እግዚአብሔር ይወለሽ ከቀጥሎ ይጠብቃል። ዳዊት ኃጢአት በጣም ይሰራ የሚመስለን እኛ ከኦሪዮን ሚስት ጋር የተኛ ነው የሚመስለን የቀን ነው የሚመስለን። እሱን ማቃለል ሳይሆን ትልቅ ኃጢአት ነው እዛ የተሰራው። በብዙ ንስሐ እግዚአብሔር መዝሙር 51 እንዴት እንደንስሐ እንደገባ ታውቃላችሁ። ትልቁ ኃጢአት የተሰራው ኔክስት ነው። እሱ ጋር ቆመና ጌታ ሆይ ቢኖር ይቆም ነበር። የሚገርማችሁ ይቆም ነበር። ቀጠለና ግን እሱን ደግሞ በምን ልሸፍነው እና አንዳንድ ነገሮችን ብዬ ጉግል አረኩኝ። ዝም ብሎ አንዳንድ የታመኑ ጥናቶችን ሳይ ትልልቅ ዓለም ላይ የሚሰሩ ኢቭን ሚስቴኮች መጽሐፍ ቅዱሳዊ ያልሆኑ እንኳን ትልቆች ቀጥሎ ነው ይላል። ኔክስት የሚሰሩ ናቸው። ያን ለማጽዳት የሚሰሩ ይለዋል። እንደውም ቀጥታ የመጀመሪያውን ክራይም ለማጽዳት ነው የሚሰሩት የመጨረሻዎቹ። ለምሳሌ አንድ ሰው የገደለ ሰው እሱን ሰውዬ መግደሉ እንዳይታወቅ ለማድረግ ነው 70 ሰው የሚገለው። ደረሱ ተወሰደ። እሺ ምን እናርግ ታዲያ? ይሆናል አንዳንዴ ይሆናል። ሰው ነን እኛ፣ በቃ ሰው ነን እኛ። በጸጋ የምንኖር ሰዎች ነን። እግዚአብሔር እጅ ከብንጅ ያዘ ቢለቀ ሁላችን እዚህ ጋር አልቆም ያለ አታዩኝም ዘላለም እሱ ስለሆነ ነው። ጌታችን ማሪያችን እሱ ስለሆነ ነው። ረዳታችን እሱ ጸጋ የሚባል ባይኖር ሁላችን ማንቆም እዚህ ቦታ። ዳዊት እሺ ተማረከ። ቀጥሎ ግን ማድረግ ያለበትን ነው የምታዩት። ሲደርሱ ጽግላጋ ደረሱ ማለት ነው። መጀመሪያ እሱ ያረጋውን ከመናገሬ በፊት ከሱ ጋር የነበሩ ሰዎች ያረጉትን እንደ ኮምፔር እንድናረገው ላሳያችሁ። ከሱ ጋር የነበሩ ሰዎች ምንድነው ያረጉት? ቁጥር 6 በጽግላግ ጠላቶቻቸው ቤቶቻቸው ሚስቶቻቸው በተማረኩ ጊዜ ከዳግ የነበሩ ሰዎች ምን አደረጉ ነው የሚለው። ዳዊት ከሱ ጋር የነበሩ ሰዎች በሙሉ እስኪ ያለቅሱ አቅም እስኪያጡ አለቀሱ ይላል። ይሄን ብዙ አልቆይበትም ልዝል ያለው። በእርግጥ አቅም እስከማያጡ ማልቀስ ጥሩ አይደለም። አንዳንድ ለቅሶች ባይዘው ታውቃላችሁ በጣም አደገኛ ናቸው። በሚገጥሙን ነገሮች ላይ ሴትል ማድረግ መጥፎ ነው። ሙቭ ኦን እንዳናረግ ሙሴ በሞተ ጊዜ ታውቃላችሁ ኢያሱን ህዝቡ በሙሉ ደረት እየደቃ ቁጭ አለ ማለት እንዴ ከግብጽ ሳወጣው እኔ አስለቃሽና አስለቃሽ እንዲሆን አይደለም የጠራሁት ህዝብ ሙቭ አርጉ ሀገር አለ መንገድ ላይ ተከሰተ ታሪክ ነው በላቸው ብሎ ነው ሙቭ ያረጋል። ኢያሱም ራሱ ለመምራት ሬዲነስ ውስጥ አልነበረም። በለቅሶ መንፈስ ውስጥ ነው የነበረው። እንደው ከዛ በኋላ መሞቱን እኮ ይሄ ሰውዬ ሳያውቅ አይቀርም። ቀርቷል በቃ መጣና ይሁን ቁርጥ ነው ሞቷል። አንተና ህዝብ አሁን ተነስታችሁ ተሻገሩ አለ እግዚአብሔር። ምንድነው እግዚአብሔር እያወራ ያለው? ኔክስት የሚባል ነገር አለ። በቃ በህይወታችሁ ውስጥ የሆነ ነገር ሲኖር የመጨረሻው አይደለም አለ ኔክስት ማየው ነገር። የተስፋ አምላክ ስለሆንኩኝ ነኝ
ስለዚህ ኢያሱ የተነሳና ተሻገር ብዙ ያልተወረሰ ርስት ስላለ እሱን ይዘህ ለመውረስ ተዘጋጅ ብሎ ሲነግረው ነው የምታዩት። በጣም አጉል ለቅሶ ጥሩ አይደለም። ለቅሶ ላይ አንቆይ ወዳጆቼ። አንዳንድ ውድቀቶቻችን የመከረሚያ ጊዜ ቦታ ካላረግናቸው የመማሪያ ቦታ ይሆናሉ ለብዙዎች። ዳዊት ከሱ ጋር የነበሩት አለቀሱ፣ ግን አቅም እስኪያጡ ማልቀስ ጥሩ አይደለም። አቅም ካጡ ማልቀስም ስለማይቻል ማለት ነው ኔክስት ማልቀስ ባለብን ቶሎ አልቅሶ ማለፍ ነው አሁን የሚሻለው። ወደሚቀጥለው መሄድ ነው የሚሻለው። አለቀሱ፣ እሺ እሱን ልዝለለው እንበለው። ከዛ በኋላ ደግሞ የሚቀጥል እርምጃ ወሰዱ። ይኸውላችሁ አልቅሰው ሲጨርሰው ምንድነው የምታስቡት? ጌታ ሆይ ምናምን ነው የሚለው። አልቅሰው ጨርሷል። ልክ አልቅሰው ሲረጋጉ ድንጋይ ፍለጋ ሄዱ። እንዲህ ነው ያደረጉት ሰዎቹ ማለት ነው። ከመቀጽበት እንዲህ የሚለወጥ ሰው ታውቃላችሁ? አልቅሰው ግር ብለው በቃ እንባቸውን ጠርጎ አይናቸው ብጥብጥ ብለው ልክ እንደተነሱ ህዝቡም ተቆጥቶ ሊወግሩት ተነሱ። ከመቼው ዳዊት ራሱ አብሯቸው እያለቀሰ ስለነበረ ድንገት አልተዘጋጀም። አብሮ እያለቀሰ ዳዊትም አብሯቸው እያለቀሰ ድንገት ነው ሁሉም ሰው ብድግ ሲል አብሮ ሊያለቅሱ መስሎት አብሯቸው ሊነሳ ሲል ወደሱ ዞሩ። ምንድነው ሲል ድንጋይ አነሱ። አንተ ነህ አሉት። አሁንም እንደገና ፍልስጤማውያን ተቀበለ። እዛ እስራኤል ተሰድቼ ነው የመጣው። አሁን መንደሬ ተቃጥሏል። ሚስቴዎቼ ልጆቼ የሉ። እንደገና አብሮኛ ያለ ሰራዊት ለመደባደብ ሞከሩ ዳዊትን። ቆይ አንድ ነገር ተወሰደ። ማስመለሻው መንገድ እንዴት መውገር ይሆናል? እንዴት ማስመለሻው መንገድ እንዴት ኃላፊነት አለመውሰድ ይሆናል? አንዳንድ ጊዜ በህይወታችን ለሚሆነው ነገር እንዴት ምክንያት ሁሌ ሌላ ሰው ማድረግ ይቻላል? ወዳጆች ሁሌ ጊዜ ማለት ነው። አንዳንድ ጊዜ እሺ መቼ ነው እኔ ነኝ የሚባለው? አንዳንድ ቃሎች አሉ እኮ በቃ ለዚህ ተጠያቂ ነኝ ማለት በጣም በቤተክርስቲያን ውስጥ አሁን እየተወሰደብን ያለው ነገር ልንገራችሁ። በቤተክርስቲያን በሊደርሺፕ ሌቭል በአገር ሌቭል ማንሳት ይቻላል። ይሄ ምንም በብዙ ጥናቶች የሚነገር ስለሆነ ኃላፊነት የሚወስድ የለም። ኃላፊነት የሚወስድ ሰው የለም። አንድ ጊዜ አለ ትላንትና አንድ ሰው ሲነግረን አንድ ጊዜ አንድ ድመት አስቸገረች አሉ። አይጦችን እየበላች ስታስቸግር አይጦች ስብሰባ አረጋዋል። ተነጋገሩና ስብሰባ አረጉና ምን ይደረግ ተባሉ። ይሄ ሁሉ እንዲሆን በምክንያቷ ድመቷ ነች። ምን ይደረግ ሲባል አንድ ደግሞ ሰው አለ ጥሩ አስተያየት ሰጭ ቶሎ የሚያወጣች አወጣች እጇን። እሺ አሏት። መፍትሄ ብቻ ሲዩ መፍትሄ ተቀለጨ አያት ሲል ሰው ይፈልጋል። እሺ ተናገር ሲባል ቃጭልን ለምን አንገቱ ላይ አናረግም አለች። ከዛስ ሲመጣ ቅጭል ሲል እናቃለን አለች። እሺ እንግዲህ በተናገርሽበታ ሂጂና ቃጭል አርጊ ተባለሽ ማለት ማን ነው ኃላፊነቱን የሚወስደው እኮ ነው ችግሩ ማለት ምንም ይያሉ ነው። አንዱ መስዋዕት መሆን አለበት ማለት ገብቷችኋል? ይሄ አንድ ሰው ማለት አንድ አይጥ መበላት አለባት ቃጭል ሊገባ አንድ አጥልቃ መግባት አለባት ራሱ ምንድን ነው ነገሩ መፈጸም ያለበት ሳቀብጣ ተናግራ ያቀብጣ እንዲህ ምናረገስ ብለው ወዳጆቼ አንዳንድ ጊዜ ሁሉ ኃላፊነት ኢትስ ኢዚ የሆነ ነገር ማለት ኢትስ ኢዚ ኮሜንት መስጠት ኢትስ ኢዚ ቱ ኮምፕሌን በጣም ዲፊካልቱ ነገር ኃላፊነት መውሰድ ነው። በጣም ኃላፊነት መውሰድ በጣም ከባድ ነገር ነው። ይሄ ልክ እንደዚህ ሻይጥ ነው የምንሆነው አንዳንድ ጊዜ። እሺ አንተ ይሄንን ተወጣው ስትሉ ነው ሰው በደንብ የሚገባው ጫማ ውስጥ መግባት የሚችለው። አንዳንድ ሰው ደግሞ ለሆነበት ክራይሲስ መሪ ላይ ነው ድንገት ያነሳው። ኃላፊነት አይወስድም። ኃላፊነት አለመውሰድ በብዙ ይታያል። አንዳንድ ሰው ደግሞ ለሆነበት ለመጣበት ክራይሲስ ምክንያት ሁሌ መሪ ነው። እሺ ለምን አጸልይም ለመሰለ መሪው ሲጸልይ ጌታ ሆይ የምትለዋን ያረዝማታል። ታዲያ ያረዝማ አንተ ዝም ብለህ ጸልይ ገብቷችኋል አባባል? እሺ ለምን አዘምርም? ዘማሮቹ ሲዘምሩ አሁን የእግዚአብሔር ቤት ውስጥ አሁን እንደው ጥቁር ይለበሳል ሶሪ ትላለህ ይገባል ጥቁር ለብሰው ነው ይላል። እሺ ለምን እሺ አትጮም ሲባል ቆይ ጩኸት አሁን የሚጠራ ሰው ስም ብሎ አሜን ቢል አይሰማም ጌታ? እናንተ ሰዎች በጣም ቀላል ነው አንዳንድ ነገሮችን ማለት ለድካም ምክንያት መስጠት ቀላል ነው። ደክም ያለው በል ግደላችሁ አቃተኝ ማለት እንዴት መሰላችሁ? መንፈስ ቅዱስ ኃይል ማለፍ ይጀምራል። ይዛን ጊዜ ይሄን እኮ ማድረግ ብፈልግ ነበር ይሄን የማድረጊያ ብቃት አጥቼ እኮ ነው በስተት የሚመጣ መለኮታዊ ጸጋ አለ ታውቃላችሁ? የሚለቀቅ እሳት አለ። ይሄ እኮ ነው ብዙ ጊዜ የምንቸገረው እኛ አብረውት ያሉ ሰዎች ምክንያት ማለት ነው።
እዛ ጋር መጀመሪያ ቅድም እንዳልኳቸው ትልቁ ጥፋት የተሰራው ጥለው ሲሄዱ ነው። አሁን እንደገና የሚቀጥለውን ጥፋት ሊሰሩ ነው ሜሱን ለማጽዳት። አንድ ሰው እንደዚህ ያለ ሲነግረኝ ቫኬሽን ሄጄ ልጆቼ ስልኬን ሰበሩታል ዲው ሲል ከፊቱ ነው ከሽ አላለ ወይ እንዳው ነኝ ልጆች ብዬ በእጄ ላይ ያለውን ኮምፒውተር ዲው ይጠብቅ። አሁን ማን ነው ጥፋተኛ? እስቲ አሁን እንደው እናንተ ተናገሩ። አሁን ሰውየው ምንድነው የሚለው? እኔ እኮ ኮምፒውተር የሰበርኩት ልጆቼ ስልኩን ስለሰበሩ ነው አይደለም? እስቲ ይሁት እስቲ አሁን ኦኬ አይ አይደለም እሺ ልጆቹ ስልኩን ይሰበሩ አንተ ኮምፒውተር ለመሰበር ይላችሁ። የሰዎች ጥፋት የኛን ካራክተር መለወጥ ምክንያት አይደለም። እኛን ኮምፒውተር ሰባሪ የሚያደርግ ጸባይ ስላለ ነው እንጂ የሰበርነው። ሰዎች ስልክ መስበራቸው እኛን ኮምፒውተር ሰባሪ ያደርገን በራሱ። መጽሐፍ ቅዱስ ላይ ተቀላችሁ ህግ መሰጠቱ ሰውን ኃጢአተኛ አረገው ይላል። ምንድነው ግን ኃጢአተኛ አረገው ማለት ሳይሆን አትስረቅ እኮ ሌባን ነው የሚያጋልጠው እንጂ እኮ አትስረቅ በሌለበት ሁሉም ጨዋ ነው። ህጓ መታገል ስኳሯ የተቀመጠች ቀን ነው። አሁን እኛ ቤት ብዙ ነበርን ስናድግና ኮሜዲ ነው አለች የሆነች ተረሳለች። አንዳንዴ ቁልፏ ስኳር የሚዘጋባት እናንተ ጋር ይዘጋኛ ቢዘጋ ነበር ተቆልፋ ክፍት ቁልፏን ረስተዋት ይሄዳሉ። ማአት ስኳር ነው ደግሞ ገና ከቀበሌ እንደተገዛ። ከዛ እንተያያለን ሁላችን 6 ሌባ ቤት ውስጥ እርግጠኛ ናችሁ በቃ እንደ ሌባ እንደሆነ የምታውቁት ስርቁ የተራ ከዛ ቀን ብቻ ለታዛዥ ነን አቤት ምናምን ለክ ቁልፍ የተረሳ ቀን እኛ ውስጥ የተደበቀ ነገር መውጣት ይችላል። ለካ አንዳንዱ ነገር እኮ እኛ ውስጥ ያለ ስለሆነ እኮ የሌለብንን ከየት እናመጣዋለን መጀመሪያ። ስለዚህ የሁኔታዎች እኛን ሪስፖንድ የምናደርግበት ወይ ሁኔታዎቹ ላይ ከማሳበብ ይልቅ ሪስፖንድ ያደረግኩት እኔ እንዲህ አይነት ካራክተር ስላለኝ ነው ብለን ማሰባለን እንጂ ብዙ ጊዜ የሚቀናው ግን እኔ እንደዚህ እንዳደረግ ለምሳሌ እኔ በትዳር ያው ብዙ ጊዜ ምን አልኩ ከኢትዮጵያ ጋር ስንጋጭ ድሮናው የሚባል አለኛ ቤት ወይስ እኛ ቤት እንደውም የሆነ ሶዬ ምን ነው አለ ተባሯል የሚባል አንድ ሶዬ አይታወቅም አንድ ሆነ እሱ አይ ቲንክ እኔን መሰለኝ የምትለው ሳላቀው እኛ ግን ዝም ብለን ስሙን እሱም ላለ ማለት ሶዬ ብለን ተተነዋል። እሱ ሶዬ ምን አይነት ሶዬ ነው? መጀመሪያ ብቻ የሆነ ነገር ይነሳ ብቻ አንድ ነገር ሲከሰት ብቻ ምንም ኃላፊነት የማይወስድ ሶዬ አለኛ ቤት ውስጥ ብቻ እንደነጋገር ሲባል የሆነ የሚጨንቀው ነገር ስለዚህ የሆነ ግርግር ፈጥሮ ንግግርን የሚያልፍ ሶዬ የሆነ ነገር ሲባል የሚጨንቀው ሶዬ ለሆነ ነገር ምክንያት የሚሰጠው ነበረኛ ቤት እርግጠኛ ነገራችሁ ያ ሶዬ እንዴት ተባረረ ብዬ ስጠይቅ ኃላፊነት ወስደን ነው ለታችን የሆነ ቦታ ላይ ኃላፊነት ወስደን እንጂ በሱ የሚሰራ መንፈስ እያለሽ ብትኖር እንዳለው ነበር መከረም። ምክንያቱም በእኔ የሚሰራ መንፈስ የለም እኔ ነኝ ሰሰራው የነበረው አውቀዋለሁ እንዴ። አንዳንድ እኮ ራሱ መንፈሱን ብትጠይቁት ራሱ እኔ አልነበርኩም ዛን ጊዜ ቀጠሮ ነበር የለውም ለራሱ ሰውየው ነው የሚላችሁ። ሰበብ አያስፈልግም እኛ ነን። ዳዊት እኮ ከሷ ጋር መውደቁን ሲያውቅ እኮ በነገር ተጸድቅ ዘንድ ወደ ፍርድ ቤት በገባ ጊዜ ተረሳዘን በአመጻ ተጸነተ እናቴ ባጢአት ተወለደ ወዴት ከመንፈስ ወዴት ሄዳ መንፈስን ከኔ አትውሰድ እባክህ ድፍት መንፈስ ቅዱስ መጣ። ይሄን እንዳትነኩብኛል እግዚአብሔር አገኘሁት ቀባሁት ጠላበሱ አይጠቀምም ማ ይሄ የመጀመሪያ ነገር ሲያጠፋ እንዲ ድብልል የሚል ሰው ይሄንን እኔ ፕሮቴክት አደርገዋለሁ ቢወድቃል። ወዳጆቼ እግዚአብሔር ፕሮቴክት የሚያደርገው ሰው ለመሆን መጀመሪያ ያ ካራክተር ያስፈልገናል። እግዚአብሔር የሚከልለው አንዳንዳችን እኮ እግዚአብሔርም ራሱ እኔ እኮ ልከልል እያሰብኩ ነው ግን አንተ ራሱ ለመከለል ራሱ አይታችሁ አንዳንድ ሰው ዝናብ ጠል ይዛችሁለት እኮ እንዲህ የሚልሰዋል እየተመታ ነው። መጀመሪያ እኮ ጥላ ስር መኖር እኮ ያስፈልጋል። ከከለላ ይወጣኝ አንተን እኮ መጠበቅ ራሱ እኮ አንድ ሰውዬ ጠጭ ነው አሉ እና አትጠጣ እያተባለ ያው ሰው ይነግረዋል። እና አንድ ቀን ኢንተርቪው ሊያደርጉ ጠሩትና አንተ ቆይ በየጊዜው ነው የምትጠጣው አሉት። አይ እኔ አልፎ ነው የምጠጣው አልፎ ግን በየጊዜው ይመጣል አይደል? በቃ በኋላ ተነጋገሩ ከጎበዩ አሁን ጊዜ የለኝ። አያችሁ በየጊዜው ነው የምጠጣው ብሎ ራሱ የየጊዜው ጠጭ ላለ ማድረግ እኔ የምጠጣው አልፎ ነው አልፎ የሚባለው ቀን ግን በየጊዜው ይመጣል። ስለዚህ በየጊዜው ይጠጣል ማለት ነው። አይ
ጠጪ ነኝ በልና ዓለም ላይ እኮ እንትን አለ ታውቃላችሁ ይሄ ሪያብ የሚባል አለ እኮ እንግዲህ መጣቁ ስለሆነ እኔ ገብቼ አላውቅም ግን አለ ሲስተሙ ጤነኛ ሲስተም ማለት ነው ነገር ሲሆን ፕሮሰስ ያደርጋል የእግዚአብሔር ቤት ምን ይያል ከዛ ይልቅ የከበረ ነው አለ እኮ ያሳልፋል በዛ ስፒሪት ውስጥ በዛ ሰዓት ውስጥ ዳዊትስ 10 ሚኒትስ አሁን 57 ነው ከ10 ምናምን ብጨርስ ፈቀዱልኝ ነው ወይስ ባፈቅዱኝ ዝም ብዬ ነው ያልኩት እንጂ ከ10 ነው ጨርስ የዳዊት ምላሽ ምን ነበር እኔ ማየው እዚያ ከዚህ ጋር ካለ ዝም ብዬ ነው መከተለው ራሱ ዳዊት ምን አለ ዳዊት ግን ችግሩ ሲገባ መጀመሪያ ልቡና ማለት አይች መጀመሪያ እሪ ብሎ ማልቀስ በቃ እኔ ይውላችሁ እኔ ከዚህ መውጣት አልችልም ማለት መፍትሄ ስለማው መጀመሪያ ልብ ይበርታ ልብ ምንም ውስጥ እንግባ ልባችሁን አይዟችሁ አወርቱ እኔ አንደኔ እኔ መሞት ያለቀልኝ መስሎ እኔ አንድ ጊዜ እንደውም አይ ቲንክ ቢኒም ሲናገር ሰምቼዋለሁ ታኝቼ እጄ ወደ ላይ አነሳም ጌታ ሆይ ቻው ዛሬ ቻው ዓለም ብዬ ውለቃለሁ ስተኛ እኮ ነው ማለት ለታኝቼ እንደምሞት ስለማስብ ቻው ብዬ እንትኑ ነው ዩኒቨርሱ ጠዋት ላይ የለውም ብዬ ስላሰብኩ እግዚአብሔር ደግሞ ይውጣል ብሎ ንቀት ይገርማል አንዳንድ ጊዜ እግዚአብሔር እኮ ጌታ ሆይ አንዳንድ ጊዜ እኮኛ እንሞታለን ያን እንፈራለን ባን ሳይዳል እንኳን እንሞታለን ብለን እየፈራንም አልሞትም ማለት ግን እኮ እንደማንሞት እኮ የሚያስታውቀው ግደለኝ ብለንም አለመግደሉ እኮ ጥበቃው እኮ እንኳን እንሞታለን ብለን ግደለኝ ብለንም ያልገደለ ጥበቃ ውስጥ የሚኖር ሰዎች መሆናችን ሰናቀ እኮ ነው ሴኩሪቲ የሚሰማን ልብ ማበርታት ነው መጀመሪያ ሁለተኛ የእግዚአብሔርን ምሪት ጠየቀ ዳዊት ቁጥር 7 መታየት እሱ ነው ኤፉድን አምጣልኝ አለ ምሪት ምን ላርግ በቃ የእግዚአብሔር ቃል ምን ይላል አይባልም ዘንድሮ ስለዚህ ነገር ምን ትላላችሁ ነው እንጂ ስለዚህ ነገር የእግዚአብሔር ቃል ምን ይላል አንዳንድ ጊዜ አሁን መፍቻ ለማንኛውም ነገራችን ሶሉሽን እና መፍቻው ቁልፍ የእግዚአብሔር ቃል መሆኑ አሁን እየቀረ ነው አሁን ሌላ አሉ ምን ፈልጋቸው መፍቻዎች ጀስቲፊኬሽኖች የሚባሉ አሉ ሴንስ ይሰጣሉ የሚባሉ አሉ ሎጂክስ የሚባሉ አሉ እንትኖች ምርምር አድርገን ሴንስ ሰጥቶኛል ካለ ነው እንጂ አንድ ነገር ምን እንቀበለው ብሎኛል በሚል መቀበል ትቷል አሁን ዳዊት ግን ይሄን ነው የሚያምነው ቃሉ ምን ይለኛል አለ ቃሉ ሚልህ አለ እግዚአብሔር ደግሞ አጋጣሚ ሆኖ መለኮታዊ እንተልኮ ስለነበር ሂዱና ተዋጉ ትደርሱባቸዋላችሁ ብሏል እግዚአብሔር ውጣ ብለዋል አለ ከዛስ መውጣት ጀመሩ አይዟችሁ እየጨረስኩ ነው እሺ ደከማችሁ እና ብዙ ጊዜ ቨርጂኒያ ሳገልጋል ደከማችሁ ላል ይሉ ተለኛች ኢትዮጵያ ደከማችሁ አትበለን ታስታውሰናለህ መድገም እና ውጣ ተብሎ መንገድ ጀመሩ ደግሞ ሄዱ እሺ ውጣ አለው ወጣ ጉዞ ጀመሩ ከዛ ማታስቡት ነገር አፕን አርገች ሁለት ነገራቸው ወጣው ጉዞ ጀመሩ ለማዋጋት እየሄዱ ይያለ መንገድ ላይ ሲደርሱ አንዳንዶቹ እኔ ወጥቼበታለሁ አሉ ከመኑ አለ እኔ አሁን ከዚህ ጦርነት ወጥቻለሁ አሉ እንዴት አላቸው ዳዊት ደከመኛ ልጅ እዛ ተማርኮ ያንተን ዴሊቨሪ ያደርገኛል ብሎ እየጠበቀ ሚስት እዛ ተማርካ ነፃ ያወጣኛል ብላ እዛ እየጠበቀች ደከመኝ እዚህ ጋር እና ማን ያምጣል ነፃ አውጥቶ ማን ይታደግ አንተ ልጅ የተማረከብን ነገር ማን ያስመልስልህ አንተ ከዚህ ሰፈር ከደከመ እናንተ አንዳንድ እኮ ድካም ጥሩ ነው ምንም ማለት አይደለም አንዳንዱ ግን ድካም ምንድነው ራሱ ማለት ጾም ጸሎት የሚያስፈልግ ድካም አለ ጌታ ሆይ ቶሎ ናልኝ የሚያስፈልጉ ድካሞች አሉ ይሄ ነው ለኔ አሁን ዝም ብዬ ነው ያሰብኩት ይሄንን ዳዊት ለምሳሌ ሄደ ጦርነኞቹ ሄዱ ባይዘው ይቀሩ የተወሰኑ ሰዎች ቀርተዋል እና ሌሎቹ ሄዱ አሁን ዝም ብላችሁ እናንተ በዛ ቦታው ነው እናስቡት በሙሉ ወንዶቹ ለመዋጋት ሄዱና ደረሱና ጠላቶቻቸውን አስጥለው ሁሉም ሚስቱን እንትን ይላል ልጆቻቸውን ይቀበላሉ አይደል ከዛ አንዳንዶቹ ያው እንደው እንትን ኢንፎርማል ቃል ተጠቀም የኔው ጉዴታ አለ ይላሉ ማለት ነው የለማ በሙሉ መጥቷል ያድን ሊያስጥል መጥቶ የኔው የታል ደክሞት ቀረ አንዳንዱ ነገር እኮ በጣም ለልጆቹ እየሮጡ መጥተው እግዚአብሔር አዳነና ብለው ወርስ ዳዲ
ሲሉ አባት እኮ መንገድ ላይ ደከመኝ ብሎ ቀርቷል። ይጥለን ነው ትውልድ እንግዲህ ማን ያስጠል ትውልድ ታዲያ? አንዳንድ ድካሞች እኮ እኛ ተባብረን ተማሙተን ያላስጣልነው ማን ያስጠለው ታዲያ? ማን ኃላፊነት ይውሰድ? ያንን ለኛ እኛን እጅ የኛን ጦረኛነት የሚፈልግ ሰው በምን ያምልጥ ታዲያ? የተወሰደበትን ነገር ለማስመለስ ለኔ ትልቁ ምሳሌ ላባ ነው። ብዙ የሆነ ነገር ወስዶበት መኖር ይችላል። ምንም ብሎ የጸሎት ህይወት ምሽክ አርጎ ሄዶ ጸሎት መጸለይ ምንም ኮን 3 ወር 4 ወር አቆሞ ግን ምንም ሳይመስለን መኖር ለምደን የእግዚአብሔርን ቃል ሳንሰማ ምንም ዝም ብለን መኖር ለምደን ኖርማል ዲቮሽናል ሳይኖር ለምዶ ኖርማል ነበር። ላባ በነገረን እላለሁ እኔ ብዙ ጊዜ እዛም ሰው ያውቃሉ ቨርጂኒያ ላባ እኛ ብዙ ጊዜ ምን ጠቅሰው ጥቅሳለ ሊገል ሙሉ ኃይል ነበርኝ አባቶች አምላክ ገሰጸኝ ምናምን ይያለ የመጣው ምን ተወስዶበት ይመስላችኋል? ምንድነው? አሻንጉሊት ነው። ምን አሻንጉሊት አሁን በልብሳቸው ውስጥ ከተው ልጆቹ ይዘው ስለመጡ መጨረሻ መጣና አሻንጉሊቶቼን ወሰድክ። አንዳንዱ ለአሻንጉሊት ሙሉ ህዝብ ታጥቆ በንዴት ተቆጥቶ ይመጣል። አንዳንዱ አሻንጉሊት አይደለም አምላኩን አስወስዶ ሳይቆጭ ይተኛል። ወዳጆቼ ወይ ዳዊት በጣም ዲተርሚንድ ስለነበረ እዛም ሳይቀበሉት ፍልስጤም ተሰዶ አብሮት የነበሩ ሚስቶቹን ተማርከው ዙሪያውም የነበሩ ሰዎች ከበው ሊወግሩት ብለው ከሱ ሁሉ አልፎ ምክንያት ሳይሰጥ ልቡን አበርትቶ የተወሰደበትን አስመለሰ። ማስመለስ ይቻላል። ተወስዶ የሚቀር ምንም ነገር የለም። እግዚአብሔር የጨከነ አንድ ሰው ካለው ዛሬም ጉልበታም ነኝ እችላለሁ ነገር ተወስዶ አልተኛም አልደክምም እስራኤልን የሚረዳ በውጊያዋ በጦርነቷ ከሷ ጋር የሆነ እግዚአብሔር ከኔ ጋር ነው ብለን ከወጣን በመንፈስ ቅዱስ ኃይል ከተማመን ከባድ ነገሮችን ቀላል ማድረግ ይቻላል። ሪስቶር ማይሆን ነገር ሪቫይቭድ ማይሆን ህይወት የለም ወገኖቼ ወይ እንደገና መነሳት የማይችል አቅም የለም። እንደገና መመለስ የማይችል ጉልበት የለም ወዳጆቼ። እግዚአብሔር በዚህ መንፈስ ይባርከን። ቆመን እንጸልያለን።